ማንም አይኖርልሽም። ምትኖሪው አንቺ ነሽ። ይኸውልሽ አሁን ኖቤልን ከዚህ ማስወጣት እችላለሁ። ከዚህ ፕሮሰስ ከዚህ ጉዳይ አሶቹ ከፈለግሽ በቃ ራስሽ ምንም ነገር የሆነ በሀሳብ እንኳን ሰፖርት እንዳያደርገኝ ማድረግ እችላለሁ። ነገር ግን ፍላጎቱ የኔ ነው። ፍላጎትሽ ጎሽ ገንዬ፣ አንቺ ደግሞ እንደ ትልቅ ሰው አታስቢም እንደ የኔ ውድ ነገር የኔ ውድ እናት ማለት ነው። ምን አልሽሳ? አብርሃም ከሌላ ሴት ጋር እየተላላሰ ከስህተቱ የማይጸጸት የማይመለስ ሰውዬ ጋር ምን አድርጊ ነው የምትያት? አዎ በሄዳችሁበት እንሂድ። እውነቴ ነው የምላችሁ፣ በሄዳችሁበት ማለት ነው። ከሴት ጭን አልወጣም። ልጅ እንኳን በወልደ አርፌ አላሳድግም። በድራማ ዓለም አልወጣም። ስለዚህ በሴት ጭን አይወጣም እንዴ? ኧረ ገኒ በህግ አምላክ በፈጠረሽ አምላክ ይሁንብሽ። ጭራሽ የአንቺ ህይወት የምትኖሪው እራስሽን ነው፣ ማንም አይኖርልሽም። ስለዚህ ሴት ልጅ እኮ ህይወቷ እራሷን ምንድን ነው እንደምትኖር ስለምታውቅ ይመስለኛል በደንብ አጣርታ የሚሆናት ከሆነ የምታኖር፣ የማይሆናት ከሆነ ደግሞ አስፈንጥራ የምታባረረው ማለት ነው። ስለዚህ ከማይሆናት ሰው ጋር እድሜ ልክሽን እየተቃጠልሽ ኑሪ ነው የምትሏት ማለት ነው። ደግሞ ሁሌ ስህተተኛ የምታደርጓት ነገርስ ፈጣሪ ወይ ትዕግስቱን ስጠኝ። እውነቴ ነው የምላቸው። ሰላም ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሼር ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉኝ። እናንተ ላይክ እያደረጋችሁ እውነቴ ነው የምላችሁ። እና ዛሬ አብርሃም እንግዲህ አይታችኋል ውድ ቤተሰቦቼ፣ ከዛችሁ ሽሚት ጋር መጥተዋል አደለ? ሲቀጥል ደግሞ እነ ቡችሎቹ ማለት ነው፣ ቡችሎቹ ዝሙተኞቹ፣ የዝሙት ማህበረሰቦቹ እንግዲህ ፎቶቸው አቀናብረው ነው አሳትመው ነው የሚባለው። እሱን እንግዲህ ይዘው በመሀል አስቀምጠው እንግዲህ ቁጭ ብለው ቆሞ ፎቶ ተቀርጾ ተለቀዋል አደለ? እና የሚያደርጉትም ምንድን ነው ታዲያ? የአብርሃም ህይወት ማን ነው የሚኖርለት ታዲያ? ሴት ልጅ ከሌላ ሴት ጋር ወንዱ ከሌላ ሴት ጋር እየተላላጠ እየተሳሳመ እየተለጣጠፈ ይመጣል። ከዛ በኋላ ከሚስት ጋር ኑር ምን ማለት ነው? ሲጀምር እኮ ነውር ነገር እኮ ነው እየተደረገ ያለው ሚዲያ ላይ። እውነት ትልልቆቹ እንደ ትልልቅነታችሁ ይሄ ነገር ጥሩ አይደለም፣ በሌላ ነገር ሰርታችሁ አግኙ አትሉም? ሲጀመር እውነት ነው የምላችሁ። ይህ የማይሆን ነገር የረከሰና የዘቀጠ ለገንዘብ ተብሎ ኧረ ወደዛ ህሊና ተሽጦ አይኖርም። ህግ ደግሞ ትልልቆቹ ውጡ፣ እውነት ውጡ፣ ከዚህ ነገር ውጡና እነሱ ይጨማለቁበት ማለት ነው። አብርሃምም ቡችሎቹም ያቺ ውሽሚትም ትጨማለቅና ሄርሜላ መብቷ ነው የምትሉ ልጆች ደግሞ አላችሁ። ሄርሜላ መብቷ ነው፣ እንኳንም ደግ አደረገች። እኔ እንዳመጡና እንዳኮምቱ ሌላ አንሸክልኩም አላህ ላይ ወፍኩም እንሻላ። ምን ይመስላሉ እነዚህ? መብቷ ነው። አንቺ እህት የለሽም እንዴ? ታናሽ እህት የለሽም? ታናሽ ወንድም የለሽም እንዴ? በካዮች ተበክላችኋል እኮ የለም ተመርዛችኋል እንዴ? ከዝሙት ማህበረሰብ አልመጣችሁ? ዝሙተኛ ቤተሰብ አላሳደጋችሁ ወይስ? እኔ ባጃችሁ ግቡን ቤተሰብ አልናገርም። ኧረ እናንተ አላቅላችሁም። እና እኔ በዚህ ህይወት እየኖራችሁ ይሁን አላቅም። መብትዋ ነው። ደግ አደረገች። እንዴት እንደምታቃጥሉ እንዴት እንደምታናድዱ ስትኮምቱ ኮሜንታችሁ እንዴት እንደሚያስጠላ። እኔ ቤት ልንክች ብላችሁ እንዳመጡ፣ እውነቴ ነው ብላችሁ እንዳመጡ። ዝሙት ነው። ሲቀጥል ደግሞ ድራማ ነው። አምናችሁ ተቀበሉ። የምን መብት ነው? የሰው ባል ዘርፈሻ አግቢ ተብለሽ ተመርቀሻል እንዴ? የምትኮምቱ ማለት ነው። የሰውን ባል ተንጠልጥለሽ ልጅ ኖሮት ተንጠልጥለሽ ሳሚው ክብርሽን ዝቅ አድርገሽ ገንዘብ አግኝ ተብለሻል። አረብ ሀገር የምንሰደደው ለምንድን ነው? ክብራችን ጠብቀን እንድንሰራ መሰለኝ። ሌላ እኮ እዚህ ተዝረክርከሽም እኮ እያንዳንድሽ ገንዘብ ታገኛለሽ እዚህ ሀገር ማለት ነው። ኢትዮጵያ ውስጥ ሴተኛ ዳሪነት ራሱ አለ አይደል እንዴ? ስለዚህ ሰው ክብሩን ጠብቆ ሲቀጥል ደግሞ የቤተሰብ ክብር የሚባል ነገር አለ እና ያ ነገር አለ። ያንን ማሰብ አለባችሁ። ገባችሁ? ከገባችሁ ብዬ ነው ማስበው። እና ድራማ ነው እየተሰራ ያለው። ቀን ከእሷ ጋር ቪዲዮ ቢሰራ ማታ ሚስቱ ጋር ነው። ግን ያስጠላል። እውነት ይደብራል ማለት ነው። የሚደብረው ደግሞ ትልልቅ ሰዎች ደግሞ ውጡ፣ እውነት ውጡ። ፈጣሪያቸው አትፈሩም እንዴ? እንደው እናንተ እኮ መመለስ ያለባችሁ ወደ የት ነው? ወደ ቤተ ክርስቲያን ሄዱ። ምን ትሰራላችሁ ውሸት ላይ? ሲጀመር ደግሞ ሌላኛው ሰው እንዲበከል አታድርጉ። ሌላ አይነት ቪዲዮ ስሩ አትሉም እንዴ? ምን ችግር አለው? አሁን እኮ ሌላኛው ትንንሾቹ አሁን እኛ ቤት ማለት ነው ስንት ነው? የመጨረሻው ልጅ እኛ ቤት 12 ዓመቱ ነው። ከዛ የሱ ታላቅ ስንት ነው መሰላቸው? 14 ማለት ሁለት ዓመት ብቻ ነው ፈረቃ ያለን እኛ ቤት። ሌላ ሁሉም በሁለት ዓመት ነው የተወለደው። እና አሁን ያኛው ስልክ አለው የስንተኛ? የ14 ዓመቱ ማለት ነው። ያያል። አሁን ይህንን ነገር እውነት ነው እንደሚያደርጉት እንደዚህ መቀያየር ይቻላል እንደ ይላል ማለት ነው። እውነት ሰሞኑ ራሱ ተያይዘናል እንዴ? ይህንን ነገር በቃ እውነት መስላቸው እኮ ነው የሚወስዱት። ይሄ ይማሩበታል። ወደ ኋላ ሊያደርጉት ራሱ ይፈልጋሉ ማለት ነው። ይሄ እኮ እነዚህ እኮ ባለጌዎች ናቸው ብዬ እኔ ደግሞ ብዙ ነገር ያላልኩኝ ነገር የለም።
እንዴ ካፌ ምን አልወጣ? ምስኪ ጠይቁ። ምንም ያልወጣ ነገር የለም። እነዚህ እንደዚህ ናቸው። ህሌናቸው ሽጠው የሚኖሩ ሰዎች ናቸው። ሃይማኖታቸውም ረስተዋል። ገንዘብ ላይ ነው ትኩረት የሚያደርጉት። ከዛ በኋላ አደባባይ ላይ ዝሙት ይሰራሉ፣ ህዝብን ይበክላሉ። ለራሳቸው ተቆጥበው ይኖራሉ። ለሌላኛው ሰው ግን እንዲበከል ያደርጉታል ብዬ እኔም መልስ ሰጠውኝ ማለት ነው። ግን ከዛ በኋላ ምን አደረግኩኝ? ስልኩን ሰበርኩኝ ማለት ነው። ያለምንም ጭቅጭቅ ብታምኑም ባታምኑም ማለት ነው። ከፈለጋችሁ ቪዲዮ ላይ ላስገባላችሁ ይችላለሁ። ታዲያ የተሰበረ ስልክ ደግሞ የምታስገቢ ልትሉ ይችላል። አይደለም እኛ ቤት እንደዚህ ቀልድ የለም ማለት ነው። እንዴ ሞቼ ቆሜ ነው እንደዚህ አይነት ነገር ተመልክተው ሌላ ታሪክ የሚፈጠረው። ስለዚህ ያንቺ ወንድምም ያንቺ እህትም እንደዚህ አይነት ነገር አይታ ማለት ነው ይበላሻሉ። ገባችሁ አይደለ? ይሄ ውሸቱ መቃወም እያለባችሁ መብተዋ ነው። ወደዛ እንደዚህ አትዝቀጡ፣ አትውረዱ፣ እውነት አትውረዱ። ለማንኛውም የራሳችሁ ጉዳይ ነው። እኔ ምን አገባኝ፣ አይመለከተኝም። እንግዲህ ማታ ሚስቱ ጋ ነው፣ ጠዋትም እንግዲህ ቀኑ ሚስቱ ጋ ነው። ያው ቪዲዮ ሲሰራ ብቻ ነው የሚወጡት። ያው እንግዲህ ሩታዬም ወደ ውጭ ሀገር የሚሄደው አልሰርዘውም። አትሰርዚ፣ እውነት አትሰርዥ፣ ሂጂ ሴት ወይ ሩታዬ፣ እውነት እኔ በሩታ ቦታ በሆነ ውድ ቤተሰቦች እውነቴ ነው የምላችሁ። እኔ እንደ አብርሃም ዙር ብዬ አላየውም ነበረ። እውነት አግኝተሽው ነው ወይ ልትንች አግኝተሽ ነው ትላላችሁ እኮ አሁን ደጋፊዎቹ። አግኝተሽ ነው ወላሂ እንዲህ ቢወድቅ አላነሳውም። እንዲህ ባል ጭራሽ ባሌ ላደርገው የልጄን አባት ላደርገው ከእንዴ ልጅ ነገ ቀን አድርገው እኮ ይህን ቪዲዮ ያለ እኮ ይሄው የወረደና ያዘቀጣ ስንት ስራ አለ፣ ስንት ስራ የሚሰራ ስራ አለ። ለማንኛውም ምን አይመለከተኝም፣ የራሳቸው ጉዳይ ነው፣ የኖሩበት ነው፣ እዛ አለም ላይ ነው የሚኖሩት ማለት ነው። እንግዲህ ሩታን ግን መሳደባችሁንም አትሳደቡ፣ አርፋችሁ ቁጭ በሉ። ድራማ ነው እየተሰራ ያለው፣ ተቃውሙ። ዝሙትን አታስፋፉብን፣ አታስተምሩን በሉ እንጂ እቺ ጨቅጣቃ ሄርሜላ መብቷ ነው። ያችኝቱ ከዛች ጨቅጣቃ ተለያየ ገለመኔ አትበሉ። ሴቶች ናቸው ሲጀመር። ነገ እኮ ሪል የሆነ ትክክለኛው ነገር እናንተ ቤት ሰደት ብሎ ይገባል ማለት ነው። ያለምንም ጭቅጭቅ እንዲያው ዝሙትን ስትደግፉ ማለት የሆነ ጊዜ ማግባታችሁ አይቀርም። ከዛ ስልካችሁ ምናልባት ባላችሁ ስልካችሁ ሊይዝ ይችላል። እናንተም የባላችሁ ስልክ ትይዛላችሁ አይደለ? ከዛ በዛ ሰዓት ማየት ትችላላችሁ ስልካችሁ ውስጥ ያለ ነገር፣ ስልኩ ውስጥ ያለ ነገር ምናምን። ስለዚህ ያ ነገር ስትተያዩ ለካ ሚስቴ የዚህ ደጋፊ ነበረች። ስለዚህ እኔም ይሄ ነገር ባደርገው፣ ይሄ ድርጊት ባደርገው እሺ ብላ ትቀበላለች ብሎ ማለት ነው። ጉድ ያደርጋቸዋል። እኔ አይመለከተኝም፣ አያገባኝም ማለት ነው። ግን አትጨማለቁ፣ ጭምልቅ አትበሉ። ምንም መብት የላትም። ቪዲዮ ያስቀርጻታል፣ ያሰራታል። ስለዚህ የድራማ ሰራተኛ ናት ማለት ነው። የእነሱ የዩቱባቸው ሰራተኛ ናት። አምናችሁ ተቀበለው። እውነት ክብሯን ዝቅ አድርጋ የመጣችሁ ለእነሱ ዩቱብ መሸቀያ ነው። ለማንኛውም ሩታዬም በውሳኔሽ ጽኚ፣ ሂጂ ውጭ ሀገር፣ እውነት ሂጂ። ዝም ብለሽ ቁጭ እንዳትይ። ከዚህ በፊት ራሱ አብርሃም ትቶሽ እኮ ሄደዋል አይደለ? ከዛ በኋላ መጣ። ሲመጣ ደግሞ ውሽሚትም ነበረች፣ ያው ሩታም ነበረች ከካሜራ ጀርባ። ግን መሆን የሌለበትን ነገር አደባባይ ላይ ስታደርጉ ትንሽ አታፈሩም? እውነት ህዝብን ኧረ ወደዛ። ለነገሩ የነቃው ይነቃል፣ ያልነቃው አይነቃም። ግን በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እኔ እንዴት እንዳስጠሉኝ የዛኔ ራሱ በውጭ ሀገር ሲመጣ ሩታ ከካሜራ ጀርባ አድርገው ያችኝቱ በካሜራ አድርገው ተቀበለችው ሲባል ማለት ነው። አሁን ሩታዬ አንቺ እንደዛ አድርጊ እንግዲህ። የሚቀበላት ባል አለ ማለት ነው። ውድ ቤተሰቦች እንግዲህ ምርጥ ሰው ነው፣ ይወዳታል፣ ያከብራታል ብለዋል ኖቤል። ስለዚህ እንጠብቃለን ማለት ነው። ድል ባለ ሰርግ እንድታገቢ ነው ምንፈልገው። የኔ ውድ ሩታዬ ደግሞ አምሮባታል እናንተ ቀን በቀን እያበረባ ነው የምትሄደው። ጋይ ሰላም ሁኑልኝ በያላችሁበት።